እግዚአብሔር ወልድ ነው ብለው ሰብከዋል። መጀመሪያ አንቺ ማመንና መጠመቅ አለብሽ። አይገባሽማ ይሄንን ለማስረዳት እኔ ማስረዳት። ሐዋርያትን ማን የጠመቃቸው? ሐዋርያትን ማን የጠመቃቸው? ዮሐንስስ? ዮሐንስ ጠምቋታል። ንገረኝ፣ የታል? ማን የጠመቀው? አሁን አይገባሽም አልኩሽ መጀመሪያ። አሁን አይገባሽም አይደለም፣ መረጃ። ኦኬ፣ ማርያም ተጠምቃለች። ጳውሎስ አንቺ መጀመሪያ መጠመቅና ማመን አለብሽ፣ መጠመቅ አለብሽ እንጂ አይገባሽም። ጳውሎስ ማን ጠመቀው? ማርያምን ማን ጠመቃት? ሐዋርያትን ማን ጠመቃቸው? መጀመሪያ ተይው፣ መጠመቅ የሚለውን ተይውና ተጠመቁም አልተጠመቁም ማን ጠመቃቸው? እስኪ መረጃ ተይው። መጠመቅና አለመጠመቁን አንቺ ይሄንን አጠቃላይ በመጽሐፍ ቅዱስ ውስጥ ያለውን ሀሳብ ለመረዳት ከፈለጋችሁ መጀመሪያ ማመን አለባችሁ። መንፈስ ቅዱስ የሚባል አለ፣ በማንም ሰው ላይ የሚወርድ ማለት ነው። ያንን መንፈስ ቅዱስ ልብሽን ካልከፈተው አንቺ መረዳታችሁ ይሄ ባዮሎጂ ወይም ጂኦግራፊ አይደለም እኮ የእግዚአብሔር ቃል። አዳምጪኛ፣ እንደ ሴኩላሩ ዓለም አዳምጫ። ፈርቻለሁ አልወያይም እያልክ ነው? ፈርቻለሁ አልወያይም። ሙስሊሞች ለምን መፍራት ነው? አንቺ እንኳን አልፈራሽም። እንኳን እኔ ምንድን ነው የሚያስፈራኝ? እኔ እውነት እኮ ነው ያዝኩት። ታዲያ ምንድን ነው የሌለ ነገር እኮ ነው ያዝኩት። በነገራችን ላይ እንደዚህ ብለው ሲያወሩ ይኸውልህ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 አንተ ይኸውልህ መረዳታችሁ አትጨባለቅ። እንደዚህ ይላል፣ ሂዱና በወልድ መንፈስ ቅዱስ አንተ ትሳደባለህ እንዴ? ስለዚህ እንዴት ስለ እንደዚህ ነው የሚለው አይባልም እኮ አትሳደብ። አንተ ያላ መልእክተኛ ያላ ተከታይ አይደለ? አስጨርሰኝ በቃ እሺ። እንደዚህ ይላል ወልድ የማቴዎስ ወንጌል ምዕራፍ መሳደብ ይቻላል እናንተ ጋር ግን ይቅርታ ስድብ ላይ ፎከስ አታሽ። አንተ በጣም ስለቀበጥክና የሆነ ነገር ስለፈራህ መወያስ ስላልፈለግ መጽሐፍ ቅዱስን ተጠመቁ ነው ያልኩት። መጀመሪያ አመኑና ተጠመቁ፣ ከዛ በኋላ እንጠያየቃለን። ማርያምን ማን ጠመቃት? አንድ ነገር ልንገርሽ፣ ማንኛውም ሰው በክርስቶስ ኢየሱስ ካላመነ የሞተ ነው። የሞተ ታውቂያለሽ? የሞተ ሰው የሚንቀሳቀስ በህይወት የሚንቀሳቀስ ግን የሞተ ሰው በክርስቶስ ኢየሱስ ነው። አንቺም የሞትሽ ነሽ፣ እሱም የሞተ። የትኛውም ሰው በክርስቶስ ካላመነ የሞተ እያየ በአይንህ በብረት እያየህን እያወራን እንዴት ነው ሞቷቸዋል የምትለው? መንፈስሽ ውስጥሽ ያለው መንፈስ ሰው መንፈስ ስጋ ነፍስ አለው። አዳምጪ። ሰው የሶስት የኔ መንፈስ ያው ነው። ምክንያቱም ሞቷል። ክርስቶስን ስትቀበይ ነው ያው የሚሆነው። ክርስቶስ ያመለከውን አምላክ እኮ ነው የማመልከው እኮ። ክርስቶስ ያመለከውን የሰገደለትን የጾመለትን እሱ ስጋ ለብሶ ነው የመጣው። ይኸውልሽ እሱ ስጋ ነው። ፍጹም ሰው ፍጹም አምላክ ነው። ይኸውልህ የመንፈስ ፍጹም ስጋ ፍጹም ምን አልከኝ? ፍጹም ሰው ፍጹም አምላክ ነው። በጣም ጥሩ። ስለዚህ ፍጹም ሰው ፍጹም አምላክ የሚል እስኪ ያሳየን። አሁን እኔ ልንገርሽ፣ ለማንኛውም ተጠመቁ። አሁን እመኑና ተጠመቁ፣ መንፈሳችሁ ይዳን። መንፈሳችሁ ከዳነ በኋላ ከዛ በኋላ ነው የምናወሩ። አሁን አይገባንም፣ አንቺም አንግባባ። መረጃ አምጥታል። ፍጹም ሰው ፍጹም አምላክ የሚል አሳየን እስኪ። ፍጹም ሰው ፍጹም አምላክ የሚል መረጃ አሳየን። መረጃ ይኸው መጽሐፍ ቅዱስ አውጥቻለሁኝ። ፍጹም ሰው ፍጹም አምላክ የሚል አሳየን። ማሱ እንደዚህ ይላል ወዲህ የማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ ሂዱና አሕዛብን ሁሉ በአብ በወልድ መንፈስ ቅዱስ የሚያጠምቃቸው ደቀ መዝሙር ያድርጓቸው ይላል። ያማት መንፈስ ቅዱስ ወርዶባቸው ነው አይደል? እንደዛ የሚለው እንጂ ካላመኑ መጀመሪያ አምነው ከዛ አስተምሩ አይልም። ሂዱና አሕዛብን ብሎ በአብ በወልድ መንፈስ ቅዱስ የሚያጠምቃቸው ደቀ መዝሙር ያድርጓቸው ነው የሚለው እንጂ መንፈስ ቅዱስ ወርዶባቸው ከዛ በኋላ አስተምሯቸው አይልም። አይ ጴንጤ ተዋሻላችሁ። አድማጭ መጽሐፍ ቅዱስ ላይ እንትን የላቸውም። በቃ መጽሐፍ ቅዱስ ለእነሱ ዋስትና እየሆናቸው አይደለም። መጽሐፍ ቅዱስ ዋስትና የሚሆናቸው ካልሆነ በዚህ መልኩ ነው የሚያመልጡት። ለዚህም ነው መጽሐፍ ቅዱስ ላይ የሥላሴ ዶክትሪን የለም፣ መጽሐፍ ቅዱስ ላይ ኦርቶዶክስ የለችም፣ መጽሐፍ ቅዱስ ላይ ፕሮቴስታንት የለም የምንለው ለዚህ ነው። ፍጹም ሰው ፍጹም አምላክ አላለም። በጣም ያሳቀኝ ማለት ነው። ፍጹም ሰው ፍጹም አምላክ የሚል መጽሐፍ ቅዱስ ላይ የለም። ኦኬ፣ ፍጹም ሰው ፍጹም አምላክ የሚለው ፍጹም ሰው ጨርስ አፋለት ባለው ጥያቄ መቆያት። ኦኬ፣ ምንድን ነበር ጥያቄ? የቤቱን ርዕስ እንትን እንዳትለው። የሙስሊም ተስፋ ቃል ምንድን ነው? ገነት ነው። ገነት ምን አይነት
የሰው ልጅ በአይኑ አይቶት የማያውቀው በህሊና አስቦት የማያውቀው አምላካችን አላሁ ሱብሃነሁ ወተዓላ ገነትን ተስፋ አድርጎልናል። የቱ ነው ቦታውን ንገረኝ። የቱ ጋር ነው እንደዚህ የሚለው? ብዙ ቦታ ነው ያለው። በጣም ብዙ ቦታ ነው ያለው። ለምሳሌ በሱረቱ ኒሳ አንቀጽ 122 ላይ እነዚያም ያመኑና በጎ ስራዎችን የሰሩ በስራቸው በወንዞች የሚፈሱባቸውን ገነቶች ለዘላለም በውስጣቸው ዘውታሪዎች ሲሆኑ እናገባቸዋለን። አላህ እውነተኛን ተስፋ ሰጣቸው፣ በንግግርም ከአላህ ይበልጥ እውነተኛ ማን ነው ይላል። ስለዚህ ተስፋችን ይሄ ነው። ተስፋችን አምላካችን አላሁ ሱብሃነሁ ወተዓላ ያዘጋጀው ገነት መግባት ነው። ገነት ብሎ ማለት ሽልማት ነው። ኦኬ የሰው ልጅ ምድር ላይ የመጣው ምንድነው? አምላካችን አላሁ ሱብሃነሁ ወተዓላ በሱረቱል ካፍና በሱረቱ ሙልክ ላይ እንዳስቀመጠው የሰው ልጅ የተፈጠረው ሊፈተን ነው። እዚህ ምድር ላይ የመጣው ሊፈተን ነው። ፈተናውን ያለፈ ደግሞ አምላካችን አላሁ ሱብሃነሁ ወተዓላ የገነትን ተስፋ አስቀምጦለታል። የገነት ተስፋ የሰው ልጅ ሽልማት ነው። ይህ ሽልማት ምንድነው? በቃ ሞት የሌለበት፣ ስጋት የሌለበት፣ ፍርሃት የሌለበት፣ ረሃብ የሌለበት፣ ለቅሶ የሌለበት፣ ስጋት የሌለበት ነው። ኦኬ ኖ ማዘዋረቅ ነው። ይሄማ ምንም ነገር ተስፋ አይሰጥም። ይሄ ተስፋ ይባላል። እንዴት ነው ተስፋ አይሰጥም? እንዴት ነው ሲመለስ ጊዜ ነው የደነገጠው? መልስ የለም ብለህ ነበር። ሁለተኛ የሚባለው ጥያቄ ጠየቅ፣ መልስ የለም ብለህ ነበር እንትን ያልከው ያሰብኩ ነገር ሰይጣንን በኢየሱስ ክርስቶስ ስም እናስወጣለን። እናንተ በማን ስም ነው የምታስወጡት? መልስ ሲመለስ ጊዜ የደነገጥክ ላ ይኸውልህ ተግባብተናል። ይሄ ነው አምላካችን አላሁ ሱብሃነሁ ወተዓላ እንደዚህ ይላል። ነው አይደለም? ላ ቆይ መልስ ሲመለስ ጊዜ በማን ስም ነው? በማን ስም ነው አጋንንት የምታስወጡት? በአምላካችን አላህ ስም በተጨማሪም እንደዚህ ይላል አምላካችን አላሁ ሱብሃነሁ ወተዓላ በሱረቱል ማኢዳ እነዚያንም ያመኑትንና በጎ ስራዎችን የሰሩትንም አላህ ገነት ተስፋ አደረገላቸው፣ ለእነርሱ ምህረትንና ታላቅ ምንዳ አለላቸው ይላል። ስለዚህ አምላክ ለኛ ምህረትን ምንዳን አዘጋጅቶልናል፣ ገነትን አዘጋጅቶልናል። ምክንያቱም አምላካችን በእስልምና አስተምሮ የሰው ልጅና ጋኔን የተፈጠሩት አምላክን ሊገዙ ነው ብሏል። የሰው ልጅ የተፈጠርንበት ዋና ምክንያት ምንድነው? አምላክን ልንገዛ ነው የተፈጠር ነው። ተግባብተናል። በሰው ልጅና በአምላክ መካከል ቃል ኪዳን አለ። ያ ቃል ኪዳን ምንድነው? የሰው ልጅ አምላኩን ሊገዛ ነው። ምድር ላይ የወጣው ምንድነው? ሊፈተን ነው። ስለዚህ በእስልምና ሃይማኖት ተስፋችን ምንድነው? አምላካችን አላሁ ሱብሃነሁ ወተዓላ በቁርአን ላይ እንዳስቀመጠልን እንዳነበብኩልህ ሰምተዋል። ተግባብተናል። ስለዚህ ከኛ የሚጠበቀው ምንድነው? እምነትና ስራ ነው። እምነትና ስራ እንትን ያለ አምላካችን አላሁ ሱብሃነሁ ወተዓላ ያስቀመጠልንን ተስፋ ገነትን እምነት በኢየሱስ ክርስቶስ ስም ብቻ ነው።